ሴት ልጅ ነው አልጋ ላይ ደከመች የሚባለው ወይስ ወንድ ልጅ? ወንድ ልጅ ሊደር ነው፣ ሴት ፎሎወር ናት። አይደለም፣ ሊደር ፎሎወር የሚባል የለም። ስሜቱ የሁለቱም ነው። ሁለቱም አይደለም። ኖ ኖ ኖ ኖ ኖ ኖ ኖ ለምን መሰለህ? እሺ መልስልኝ። እሺ ልመልስ። የሁለቱም ነው ስሜት፣ የሁለቱም ነው። እርግጥ አሁን እኔ እንዲህ ከባለ ትዳር ጋር ይሄን ማውራት የለብኝም። ባለቤትሽ ሳይ ሊደብረው ይችላል። ግን ፎር ኖሌጅ ፐርፐስ ከሆነች ፋክት ፎር ኖሌጅ ፐርፐስ ከሆነ ሊደርም ምንድነው ተመሪም መሪም የለም ሴክስ ላይ ገብቶሻላ። ሴክስ ማለት የጋራ ስሜት ነው። ወንዱ ይበልጥ ፐርፊውም እላለሁ እንዴ፣ ወንዱ የበለጠ ፐርፎርም እንዲያደርግ የሴቷ እገዛ ያስፈልጋል። ገብቶሻላ። አሁን ለምሳሌ እንደ አንዳንዴ ከሚያጋጥመን ነገር ሴትና ወንድ ተመቻችተው ክላስ ገብተው ከዛን ሴቷ አይ ማድረግ አልፈልግም ብትል ወንዱ ኢሚዲየትሊ ነው አይምሮ ፊዚካሊ ድክም ነው የሚለው እና አላማው እሷን ማስደሰት ሳይሆን የራሱን ስሜት መጨረስ ነው። ስለዚህ በአንድ ሰከንድ ወይ በ20 ሰከንድ ሊጨርስ ይችላል፣ ሴቷ በምታሳየው አክት ማለት ነው። ሌላው ደግሞ ኦር እያደረገ ሁሌ እንትን ፖዚሽን ማትቀይር ከሆነ የማይመቻት ከሆነ ኮምፈርታብል ሆነ ማታረግ ከሆነ የሚደብራት ከሆነ ወንዱ እሷ እየደበራት እሷን ለማስደሰት አይጋጋጥም። ስለዚህ ሎ ፐርፎርማንስ ነው የሚያሳየው። ስለዚህ ሴት ልጅም እንደ ወንድ አክቲቭ መሆን አለባት፣ ከላይ ወጣ ማለት አለባት፣ መውረድ አለባት ምናምን። ወንዱም እንደዛው አክቲቭ እንዲሆን እንጂ ሴት ልጅ ደከመች ወንድ ልጅ ነው የደከመው ሴት ልጅ ደከመች አይባልም እንዴ። ዝም ብላ እንዲህ ወደ ኋላ ተኝታ ወንድ ልጅ ደከመ የለም። ውጣ ሴጣማ ምናምን የምትባል ቆረቆንዳ ምንድን ነው አስሬ ጂሰስ ነው ምናምን የምትለው ለኖሌጅ ፐርፐዝ እኮ ነው። ኖሌጅ የሚፈርስበት ትልቁ ምክንያት ስለሆነ ነው ያወራችን አይደል እንዴ? እሺ ትክክል ነው። በቃ ቴንክ ዩ። እሺ ማዘር ለልጆ ክብር ሲሉ ይውጡ የሚል እሺ፣ ልጄ ለልጄ ክብር ሰው ለልጄ ክብር ምን ሆነ? ባይዘዌ አሁን እንነጋገር ላውራኔ ተፈቅዶልኛል። ኤክስፕሌን አይደል? እኔ ልቀጥል? ቀጥይ ፈቅጃለሁ። ቀጥይ። እሺ ምን መሰለህ፣ አሁን አንዳንድ ጊዜ ወንድ ልጅ ሊደር ነው፣ ሴት ልጅ ፎሎወር ነች ስል ኢትስ አባውት የተፈጥሮን እውነት ነው እየነገርኩ ያለሁት። የተፈጥሮ እውነት ደግሞ ወንድ ልጅ በሚያየው ከርቭ ወይም ደግሞ በሴት ልጅ የማማለል ብቃት በለው ዋሬቨር ሆርሞኒካሊ ኮሚኒኬት ሊያደርግ ይችላል። ከዛ በኋላ አንተ ኖርማሊ በምታየው ከርቭም ሆነ በምታየው የተፈጥሮአዊ የሴቷ ዝግጅት ሊሆን ይችላል ዋሬቨር ወይም